እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት የተጋቢኖ ቦዘና ነው። አዲስ ነገር ሊሆን ይችላል፣ ግን ስታዩት በጣም ትወዱታላችሁ እርግጠኛ ነኝ። ስለዚህ እሱን እንዴት ነው ማዘጋጀው የሚለውን ነገር አብረን እናያለን። አብራችሁ ነው። ዛሬ ለምናዘጋጀው ምግብ እንግዲህ እንደ ቦዘና ሽሮ ስለሆነ የምንሰራው ቦዘና ሽሮ በሉት በቃ በተጋቢኖ ስለምንሰራው ነው እንጂ። ስለዚህ ስጋ ያስፈልገናል። እንደዚህ አነስ ያለ ስጋ የምታዘጋጁት ምክንያቱም ጣል ነው የምናደርገው ስጋውን። ሽንኩርት ያስፈልጋል እንደ ሁሉ ጊዜው ነጭ ሽንኩርት፣ ቲማቲም፣ ከላይ ደግሞ እንደዚህ ጣል የምናደርጋት ቄቤ አዘጋጅቻለሁ። ቄቤ 1 ማንኪያ፣ ከዛ ዘይት፣ ኮረሪማ፣ ጨውና ምጥን ሽሮ ያስፈልጋችኋል። ምጥን ሽሮም ከሌላችሁ እንዴት ባስቸኳይ ምጥን ሽሮ እንደምታዘጋጁ ቪዲዮ አለ፣ እሱ ገብታችሁ ማየት ትችላላችሁ። ለማንኛውም ስራችን ስንጀምር ታችን እንለኩስና ስጋውን እንከትፋለን። ከስጋ ነው የምንጀምረው። በእንደዚህ አይነት ውፍረት በእንጀራ ስለምንበላው ሽሮ ደግሞ እዛ ቋጣል የሚደረገው ለዛ እንግዲህ ትልልቅ አድርገን በጣም ብስል ስለማይል ስጋው ከሽሮ ጋር እኩል ሊደቅ አይችልም ጥርሳችን ውስጥ። ስለዚህ አነሳ አድርገን እንከትፈዋለን። ታያችኋል። በእንደዚህ አይነት ውፍረት ከዛ ስጋውን በእንደዚህ አይነት መልኩ ከትፈን ከጨረስን በኋላ እዚህ የጋለው ድስታችን ላይ ወይ መጥሻችን ላይ እንደዚህ ዘይት እናደርጋለን። ዘይታችን ጋል ሲል ስጋውን ጨምረን ጠበስ እናደርገዋለን። ውሃ ብዙ እንዳያወጣ ዘርዘር እናደርገዋለን። ከዛ ቶልቱላና ማስለውም እንደዚህ እንተዋለን፣ ውሃ እንዳወጣብን ማለት ነው። ታያችኋል። ብዙ ውሃ ሳያወጣ እንደዚህ ሲበስል በአንድ በኩል ከዛ ግልብጥ እናደርገዋለን። በሌላኛው ሳይድም እንዲበስል ይታያችኋል። በኃይለኛ እሳት ነው የጠበስኩት፣ ምክንያቱም ግንትር እንዳይልብን ስጋው አስፈላጊ ነው። ልክ በዚህ ሁኔታ ሲበስል እናወጣዋለን። ብዙ ውሃ እንዳያወጣ በተቻለ መጠን ታደርጋላችሁ። እሳቱን ከፍ አድርጋችሁ እናንተ ስጋ እንኳን ብዙ ከሆነ 2-3 መጥበስ ትችላላችሁ፣ ግን አንድ ጊዜ ማአት ስጋ ድፋችሁ ላይ አታርጉ። መረቅ ካወጣ የመገንተር አቅሙ ከፍ ያለ ነው። ስለዚህ እንደዚህ እናወጣውና ከዛ ደግሞ የሚቀጥለው ሂደት እናደርጋለን። ግን ሽሮ ትንሽ ከሆነ የምትሰሩት ስጋ አታብዙት። ስጋው ጣል ሲል ደስ የሚለው አይደለ? ቦዘና ሽሮ ላይ ይሄን ወደዚህ ወደ ጎን እናደርጋለን። አሁን እንዳይቃጠልብኝ እሳቱን እቀንሳለሁ እዚህ ጋር። ከዛ ትንሽ ዘይት አደርጋለሁ። ሽንኩርቱን ለመጥበሻ አይበቃኝም ይሄ ዘይት። ከዛ በአስቸኳይ እንደዚህ ሽንኩርቱን ከትፋለሁ። ከዛ አሁን ደግሞ ሽንኩርታችንን እንጨምራለን። ዘይታችሁ እንዳይግል በጣም እና ሽንኩርታችሁ እንዳያቃጥለው በጣም በፍጥነት ነው ሽንኩርቱን መክተፍ ያለባችሁ። ምክንያቱም ስጋ ጠብሰንበት አይታችኋል ዘይቱ እንዴት የጋለ እንደነበረ። ሌላ ቀዝቃዛ ዘይት ስለጨመርንበት ነው እንጂ ትንሽ ቀዝቀዝ ያለ በጣም የጋለ ዘይት ነው። ስለዚህ በጣም ብላችሁ ሽንኩርታችሁን ከትፋችሁ እንደዚህ ጨምራችሁ ትጠብሱታላችሁ። እኔ ደግሞ እዚህ ጋር ሽንኩርቱ እስከሚጠበስ ነጭ ሽንኩርቱን ጨፈጭፋለሁ ወይም ጨፈልቃለሁ። ትንሽ ጠበስ ሲልልን እንደዚህ እናገላብጠውና ከዛ በአስቸኳይ ነጭ ሽንኩርቱን እንጨምራለን። ተጋቢኖም አይደለ ፈጠን እናድርገን ነው የምንሰራው። ነጭ ሽንኩርቱ ደግሞ እስከሚጠበስ ይሄንን እዚህ ጋር ቅድም ያሳየኋችሁን ቲማቲም ከተፍ አደርገዋለሁ ልጬ ከላይ። ምክንያቱም ልጥበት ደግሞ ከላይ መድኃኒት ይነፈላል አይደለ? ከላይ ፍሩታቸውን ለቅመን የምንበላቸው ፍራፍሬዎች እንደ ብርቱካን፣ ቲማቲም፣ የተለያዩ አፕል ምናምን በጣም ማጥመድ አለብን በአሁኑ ሰዓት። ምን ችግር አለው? ድሮ አባቶቻችን ከማሳ አይደለው የሚበሉት ምናምን ማለት አንችልም በአሁን ሰዓት። እንደሱ አይነት ምሳሌ መጠቀም ኦፎ። ነጭ ሽንኩርታችንም ጠበስ እናደርጋለን። ከዛ ወዲያው ደግሞ የፈጠነ ቲማቲማችን እንደዚህ ጨምርና ቲማቲሙን አብረን እናቁላለዋለን። መክተፊያውን ከዚህ ጋር ዞር አደርጋለሁ። ጨረስኩ ከመክተፊያዬ ጋር። አሁን ሚስጥሩ እዚህ ጋር ነው። የቲማቲሙ ውሃ እስኪመጥ መጠበቅ መቻል አለብን፣ ምክንያቱም ሽሮውን እንዲጠብስልን ማለት ነው። በዘይቱ እንዲጠብሰው ቶሎ አለበለዚያ በውሃው ካንተከተክ ነው ቶሎ የመብሰል እድል አይኖረውም። በዘይት ግን ጠበስ ካረግ ነው የሚጠበስ ነገር ቶሎ ይበስላል አይደለ? ለዛ እንጠብሰዋለን ማለት ነው። ከዛ ቲማቲሙ ውሃውን ሲመጥልን እንደዚህ ሽሮአችንን እንነሰንሳለን። ምጥን ሽሮ ነው የምነሰንሰው። 3 ማንኪያ አድርጌያለሁ። ብዙ ሽሮ አልጨምርም፣ ምክንያቱም ወፍራም ስለማይሆን እንደተጋቢኖ ቦዘና ቀጠን ያለ ሽሮ ስለሆነ፣ ስለዚህ ይበቃኛል። ይሄንን አሁን እንደዚህ እጠብሰዋለሁ።
ከዛ በደንብ አገላብጠን ከጠበስነው በኋላ የሞቀ ውሃችንን እንጨምርና እንደዚህ እያማሰልን እናዋህደዋለን ከውሃው ጋር። አሁን የምንሰራው ቦዘና ባይሆን ኖሮ በዚህ ውፍረት እንዳለ እንተዋለን፣ ይንተከተካል፣ እናወጣዋለን። እኛ ግን ቦዘና ስለሆነ የምንፈልገው እንደዚህ ውሃ እንጨምርበታለን። ነግሬያችኋለሁ፣ ቀጠን ያለ ሽሮ ነው የምንፈልገው። ሲንተከተክ ስለሚወፍር እንደዚህ ጨምርበታለሁ ውሃ። የምንጠቀመው ውሃ ያው የሞቀ ውሃ ነው። እንዳትረሱ ውሃ በጣዳችሁን ሽንኩርት ታቁላሉ። ይታያችኋል። በዚህ ውፍረት ቀጭን ነው ግን ሲንተከተክ ይወፍራል። እዛ እንደዚህ ኮረሪማ እናረጋለን፣ ጨው እንደዚህ እናረጋለን። ኮረሪማና ጨውን ቀምሼ አዋህጀዋለሁ። ከዛ ምን አረጋለሁ መሰላችሁ? እዚህ ጋር ቅድም የጠበስኩትን ስጋ እንደዚህ ጨምረዋለሁ። የስጋውንም ቃና እንዲወስድ ታያችኋል። አሁን ብዙ ስጋው አይደለም ግን ነው የሚታየው። ታውጡት የሆነ ጣል ጣል ነው የሚለውና የቦዘና ሽሮ ደግሞ ምንድነው የሚናፈቅ ፓርቱ እሱ ነው ያለ ጣል ጣል ያለበት አለም የለም ስጋ ሲኖረው ማለት ነው። ሽሮና ቃናው የስጋ ቃና ሲኖረው በዚህ እንዳለ እናንተ ከተኳለን። በእንደዚህ ሁኔታ ተከትኳል። ቅድም ውሃ እንደከለስኩት አለም አለ የሆነ ወፈር ነገር ብሏል። በዚህ ውፍረት እንዲሆን ነበር የፈለኩት። ከዛ ከላይ ለሽታ አንድ ማንኪያ ቅቤ ጣል ታደርጋላችሁ። ሽሮ ምናምን የእውነት ቅቤ በጣም መጨመር የሌለበት ነገር ነው። ለሽታ ነው ጠብ በድሬ ያለበት። አንዳንድ ምግቦች ያለ ቅቤ የማይጣፍጡ ምግቦች አሉት። ላይክ ክትፎ ምናምን ሲሆን ማለት ነው፣ ዱለት ምናምን ስትበሉ። ስለዚህ የቅቤ የምንበላውን እንድንቀንስ ሽሮ ምናምን ሲሆን በጣም አታንተክትኩት ቅቤውን፣ የቅቤው ቃና እንዲወጣላችሁ። ከዛ እንደዚህ ጣል አድርጋችሁ ለሽታ እንደሚቱ ቤተሰቦቻችን እንደዚህ አድርጋችሁ ሱፐር ዱፐር የሆነ የተጋቢኖ ቦዘና ሰራን ማለት ነው። ይበንዲ እንዳለ ሰዓችን እናጠፋለን። አሁን ደግሞ እንቀምሰዋለን። አሁን ደግሞ ይወት ቦዘናችን አወጣውና እቀምሰዋለሁ። እንጀራም የተዋጣለት እንጀራ ነው የጋገርኩት ዛሬ። ባለሙያ ሆኜ ነው ያልኩት። ወይኔ በእውነት የጥብስ ወጥ የምትበሉ ነው የሚመስላችሁ። በስመ አብ ታችኋል። ስጋውን በምን አይነት ፍጥነት እንደምወጣው ስጋ ወይ ተጠብሶ በፍጥነት መብሰል መቻል አለበት፣ ወይም ደግሞ እንደዛኛው በፊት እናቶቻችን እንዳስተማሩ ቦዘና ሽሮ ቢሆን ኖሮ የምንሰራው ውሃ ከልሰን ከውሃው ጋር ስጋውን መጀመሪያ አቁላልተን ስጋውን ከዛ በኋላ ውሃ ከልሰን በተከለሰው ውሃ ስጋው በጣም ብስል ሲል አንድ ሰዓት ምን ይፈጅ ይችላል፣ ከዛም በላይ ሊፈጅ ይችላል እንደ ስጋው ጥንካሬ። ከዛ በኋላ ሽሮ የምንነሰንሰው ትክክለኛ እናቶቻችን እንግዲህ ያስተማሩን የቦዘና ሽሮ አሰራር እሱ ነው አይደለ? እንደዛ ግን ሰዓት ሳይኖረን ማብሰል ማንችል ከሆነ ቸኩለን ቶሎ መስራት የምንፈልግ ከሆነ በእንደዚህ አይነት መልኩ ከቦዘና ሽሮ ሲያምረን የግድ 2 ሰዓት 1 ሰዓት ስጋው መስራት አይጠበቅብንም። ጠብሰን ኦፍኮርስ ለስላሳ ስጋ ቢሆን ይመረጣል። ጡንቻ ምናምን መኖር የለበትም ስጋው ላይ። ነገር ግን ደግሞ ጠብሰን ከተጋቢኖ ጋር እንደዚህ አንድ ላይ ደባልቀን ስንሰራው የስጋውን ጣዕም ስለሚወስድ ተጋቢኖ በቃ የእውነት ቦዘና ሽሮ የሚያስታውሳችሁና የመጨረሻ የሚጣፍጠው እንደውም ከዛ ከለመድነው የቦዘና ሽሮ ይጣፍጣል። ከዛም በበለጠ ለመስራችሁ እሱ ምላችሁ ማበላለጥ ፈልጌ ሳይሆን የተጠበሰ ነገር ሁሉ ቀን ይጣፍጣል። ገብቷችኋል? ለዛ ለኛ በተለይ ለሀበሻ ቴስት የተጠበሰ ነገር አፍ ላይ ይጣፍጣልና ለዛ እንግዲህ በእንደዚህ አይነት መልኩ ሰርታችሁ በቶሎ የሚደርስ ቦዘና ሽሮ ሰርታችሁ መመገብ ትችላላችሁ። ልማት ወዳለው ጣሙ ከምላችሁ በላይ በጣም ነው የሚጣፍጠው። ቅቤ እንዳልኳችሁ ጣል አድርጉበት። ግድ አይደለም ብዙ ቅቤ መጠቀም። ኖርማሊ ወጥ ላይ እኔ ብዙ ቅቤ ባትጠቀሙ ብዬ እላለሁ። ያው እንደፈለጋችሁ እናንተ። ለማንኛውም ግን በእንደዚህ አይነት መልኩ ሰርታችሁ ተጠቀሙ። በጣም በጣም ትወዱታላችሁ። የሁል ጊዜ የችኮላ ምግባችሁ ነው የሚሆነው እንጀራ እስካላችሁ ድረስ። ያው እኛ ውጭ ሀገር ግን እንጀራ ነው ችግር በውጭ የምንኖር። በተረፈ ግን እንጀራ የምታገኙ ሰዎች የሁል ከቀመሳችሁት አንዴ የሁል ጊዜ ምንድን ነው ፈጣን ነገር ስትፈልጉ የምትሰሩት ምግብ ነው የሚሆነው። እንግዲህ ተሰሩና ተጠቀሙ ብዬ እላለሁኝ። ለዛሬ የነበረኝ ቪዲዮ ደግሞ ይሄን ይመስል ነበረ። አዲስ ናችሁ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።